በቦሌ አውሮፕላን ማረፊያ በኩል ከዝሆን ጥርስ የተሰሩ ጌጣጌጦችን ይዘው ሊወጡ የሞከሩ 4 የቻይና ዜጎች ተያዙ። በኢትዮጵያ አየር መንገድ በኩል ተሻግሮ ፈረንሳይ ፓሪስ ስለተያዘው 95 ኪሎ ግራም የዝሆን ጥርስና ጌጣጌጥ የማጣራት ስራ እየተከናወነ ነው። ከዱር እንስሳት ልማትና ቁጥጥር ባለስልጣን የቁጥጥር ባለሙያው አቶ ዳንኤል ጳውሎስ እንደተናገሩት ከሆነ በቦሌ አውሮፕላን ማረፊያ ከተያዙት ከ4ቱ ቻይናውያን አንዷ ሴት ስትሆን 4ቱም ከ4 የአፍሪካ ሀገሮች ያመጧቸውን የዝሆን ጥርስ ጌጣጌጦች ነው ለማሻገር የሞከሩት ብለዋል። ከዝሆን ጥርስ የተሰሩት የእጅ አምባሮች፣ የአንገት ሀብሎችና ማጫወቻዎች መነሻቸው ኢኳቶሪያል ጊኒ፣ ማሊ፣ አንጎላና ሴኔጋል መሆናቸውን አቶ ዳንኤል ነግረውናል። በተያያዘ በፈረንሳይ ፓሪስ የቪየትናም ዜግነት ያላቸው ባልና ሚስት በኢትዮጵያ አየር መንገድ በኩል 95 ኪሎ ግራም የዝሆን ጥርስና ጌጣጌጦች ይዘው ተገኝተዋል። ዓለም አቀፍ የወሬ ምንጮችም የዝሆን ጥርሱ ከኢትዮጵያ የወጣ ነው በማለት መረጃውን እያሰራጩት ነው። እኛም እርግጠኛ ከኢትዮጵያ የወጣ ነው ወይስ ከሌላ የአፍሪካ ሀገሮች ተነስቶ በኢትዮጵያ በኩል የተሻገረ የሚለውን እያጣራ ነው በማለት አቶ ዳንኤል ተናግሯል። የቪየትናሞቹ ባልና ሚስቶች ፓሪስ ላይ የተያዙት ህዳር 27 2008 ዓ.ም ላይ ነው ተብሏል። ዘገባው የሸገር ሬዲዮ ነው።